የትግራይ ወጣቶችን በተመለከተ ጠቅላይ ሚኒስትሩ አስደንጋጭ የሆነ ምላሽን በፓርላማ በዛሬው ዕለት እየሰጡ ይገኛሉ። የትግራይ ወጣቶች ለሱዳን ጦርነት ተሸጠዋል ያሉት በሱዳን ነው። የሀገራቸው አልበቃ ብሎ ለሱዳን ተሸጠው በሱዳን ጦርነት ላይ ይገኛሉ ሲሉ ነው እጅግ አስደንጋጭ የሆነ ምላሽን እየሰጡ የሚገኙት። በዛሬው ዕለት የፓርላማ ስብሰባ ተደርጎ ጠቅላይ ሚኒስትሩ ከፓርላማ አባላት እንዲሁም ደግሞ ከምክር ቤት አባላት የሚነሱላቸውን ጥያቄዎች እያብራሩ እንዲሁም ደግሞ ምላሽ እየሰጡ ይገኛሉ። ጠቅላይ ሚኒስትሩ እንግዲህ የትግራይ ወጣቶችን በተመለከተ የተነሳላቸው ጥያቄ ይህንን ብለዋል። ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ሕይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳዩ ወደ ሱዳን ተሸጋግሯል። እስኪ በጉዳዩ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። ተከታትዬ አዳዲስ መረጃዎችን አሁን ማጋራችኋለሁ። የፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ቆይታ ይሆናላችሁ። በአውቶቡስ ላይ ድንጋይ በወረወሩ እናቶች ላይ እርምጃ እንወስዳለን በማለት የመቀሌ ከተማ ከንቲባ ተናገሩ። ከንቲባው አቶ ኃይሌ አረጋይ እንደተናገሩት ከሆነ በመቀሌ ከተማ ባለፈው ሳምንት አውቶቡስ ላይ ድንጋይ የወረወሩ እናቶች በአሁኑ ሰዓት እርምጃ ለመውሰድ በምርመራ ላይ ነን ሲሉ ገልጸዋል። ባለፈው ሳምንት በመቀሌ ከተማ ቀበሌ 05 እናቶች ልጆቻችን ወደ ግዳጅ መሄድ የለባቸውም በማለት በአውቶቡስ ላይ ድንጋይ መወረወራቸው ይታወሳል። ይህንን ተከትሎ ነው ከንቲባው በሰጡት መግለጫ ድንጋይ የወረወሩት እናቶች የጥላት ተልእኮን ይዘው ነው፣ ስለዚህ በእነሱ ላይ የማያዳግም እርምጃ እንወስዳለን በማለት ገልጸዋል። እናንተ ምን ትላላችሁ? የዛሬ 2 ዓመትና 3 ዓመት የትግራይ ህዝብ ዘር ጭፍጨፋ ሲፈጸምበት መታሰርን ፈርተን ፖለቲካውን መቀላቀል ፈርተን ወይም ነገሮችን አንደርስታንድ ስላላደረግን ወይም ደግሞ የዛኔ ሁሉም ሰው የትግራይ ህዝቦች ላይ ተነስቶ ስለነበረ ያንን ባክላሽ ፍራቻ ጸጥ ያልን ዝም ብለን ያንን ሁላ ነገር እያየን ያሳለፍን ሰዎች ልክ ሰላም ሲወርድ የትግራይ ህዝብን ይቅርታ ለመጠየቅ አይናችንን በጨው አጥበን የመጣን ሰዎች አለ። ዝም ስላለን ይቅርታ፣ ስላልተናገርን ይቅርታ፣ ድምጻችንን ለእናንተ ስላልተጠቀምነው ይቅርታ ብለን ይቅርታ የጠየቅን ሰዎች አለን። በጣም ብዙ ስፔሻሊ ቲክቶክ ላይ ማለት ነው። ይህንን ማስታወስ የፈለግኩት ለምንድን ነው? አሁንም የትግራይ ህዝብ ድምጻችንን ስለሚፈልግ ነው። አሁንም ጅቡ ከሄደ ውሻው ጮኸ የሚባል አይነት ድራማ እንዳንሰራ የትግራይ እናቶችና አያቶች ድረሱልን እያሉ ነው። ራስ ህፃናት ልጆቻቸውን ሳይቀር አቅፈው አስፓልት ላይ ወጥተው ከታጣቂዎች ጋር እየተፋለሙ ነው። ልጆቻችንን አታፍሱም፣ ልጆቻችንን ለጦርነት አትገብሩም እያሉ ነው። አሁን ሰዓት የትግራይ ህዝብ የሚያስፈልገው ካሳ ነው፣ ሰላም ነው፣ እረፍት ነው። ጦርነቱ ምክንያት የተጎዱት ተቋማት እንደ ትምህርት ቤቶች፣ ሆስፒታሎች፣ ቤተክርስቲያኖች፣ መስጊዶች፣ ለህዝብ አገልግሎት የሚሰጡ ተቋማት እንደ አዲስ ታድሰው ተከፍተው ለህዝቡ አገልግሎት እንዲሰጡ ማድረግ፣ ትምህርት ቤታቸውና ከዩኒቨርሲቲያቸው ተፈናቅለው ትምህርት ያቋረጡ ወጣቶች ወደ ትምህርት ወደ ዩኒቨርሲቲ ተመልሰው ህይወታቸውን የሚያስተካክሉበት፣ ወሲብ ባሪያ ተደርገው የተደፈሩ ሴቶች፣ HIV የያዛቸው፣ ፊስቱላ የያዛቸው፣ እርግዝና አላስፈላጊ እርግዝና ውስጥ የገቡ ሴቶች ቁስላቸውን የሚሰሙበት የሚያዳምጡበትና ቁስላቸውን የሚድኑበት ሁኔታ የሚመቻችበት ጊዜ ነው። ከዛ ተቃራኒ ግን አፈሳ ነው እየተካሄደ ያለ። እነዚህ ለተደፈሩ ሴቶች ድምጽ የሆኑ ሰዎች ታፍሰው ተወስደው የት እንደገቡ አይታወቅም። ሪፎርሙን ያላወለቀ ተማሪ እየታፈሰ ነው ለጦርነት ሊገበር ማለት ነው። አሁንም ዝም ብለን ከርመን ሰዎች ከሞቱ በኋላ ከግማሽ ሚሊዮን ከ1 ሚሊዮን በላይ የሚቆጠሩ ሰዎች ከሞቱ በኋላ አምነስቲ ኢንተርናሽናል ሲዘግብ፣ ቢቢሲ ሲዘግብ፣ አልጀዚራ ሲዘግብ እየጠበቅን ከዛ በኋላ ነገሮች ሲረጋጉ ጠብቀን ይቅርታ ዝም ስላለን ምናምን የምንል ከሆነ እስከ መጨረሻው ዝም ብንል ነው የሚሻለው። አሁን ነው መናገር ያለብን፣ አሁን ነው መቃወም ያለብን። ትግራይ እናቶች ጦርነት አንፈልግም፣ ልጆቻችንን ለጦርነት መገበር አንፈልግም፣ ልጆቻችን እንዲወሰዱብን እንዲታፈሱብን አንፈልግም፣ ይሄ እንደ ህዝብ የምንፈልገው ነገር አይደለም ብለው እየተናገሩ ነው። አስፓልት ላይ ወጥተው ሽጉጥ ጠመንጃ ፊት ለፊት ቆመው እኛም ባለን ፕላትፎርም ባለን ድምጽ ባለን አቅም ይሄንን መልእክት ማስተጋባት ይኖርብናል፣ ድምጽ መሆን ይኖርብናል። ጦርነት የሀብታሞችና የባለስልጣኖች ቢዝነስ ነው እንጂ የህዝብ ጥያቄ የህዝብ መልስ አይደለም። ማንም ሰው እናቱን ስታለቅስ ማየት የሚፈልግ የለም።
የትግራይ እናቶች ግን በየቀኑ የደም እንባ ነው የሚያለቅሱት። ትሬንድ ነው። ሁሌም የትግራይ እናቶች እንባ ነው የሚታዩ ቲክታክ ላይ። ለዚህ ሁሉ ምክንያት ደግሞ ሁላችንም እንደምናውቀው ራሱን ህወሓት ብሎ የሚጠራው የዘመድ አዝማድ ስብስብ ነው። እነዛን የወላድ መካን ያደረጋቸው እናቶች፣ ካለ ጧሪ ካለ ቀባሪ ያስቀራቸው እናቶች በየቀኑ የደም እንባ እያለቀሱ እንባቸውን ሳያብስ የቀሩት ልጆቻቸው ለአቅመ አዳም እንኳን ያልደረሱ ልጆቻቸው አሁን ደግሞ በግድ አምጡ እያለ እያነቀ ለዳግም ጦርነት እያዘጋጃቸው ይገኛል። ስለዚህ የዓለም ማህበረሰብና የፌዴራል መንግስት የትግራይን ህዝብ ማዳን መቻል አለበት። የትግራይ እናቶች አዳኝ ይፈልጋሉ። የትግራይ ወጣቶች አዳኝ ይፈልጋሉ። የትግራይ ህፃናት አዳኝ ይፈልጋሉ። ይህ የዘመድ አዝማድ ስብስብ በጊዜ ካልተቀጣ፣ በጊዜ ካልተወገደ የትግራይን ህዝብ ሙሉ ለሙሉ ያጠፋዋል። ስለዚህ የፌዴራል መንግስት እባክህን ህዝብህን አድን፣ የትግራይን ህዝብ አድን፣ የትግራይ እናቶች እንባ አብስ። ሰላም ለትግራይ ህዝብ። ይመሻሹ። ጠቅላይ ሚኒስትር አብይ አህመድ ስለ ትግራይ ወጣቶች ተናገሩ። ጠቅላይ ሚኒስትሩ በዛሬው የፓርላማ ንግግራቸው የትግራይ ወጣቶች ለሱዳን ጦርነት እየተሸጡና በዚያ እንደሚገኙ ተናግረዋል። እስቲ ሙሉን እንስማው። ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ሕይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳይ ወደ ሱዳን ተሸጋግሯል። በዚህ ሁሉ ውስጥ የትግራይ ህዝብ ተጎጂ ነው። የትግራይ ህዝብ የችግሩ ባለቤት ሳይሆን የችግሩ ገፈት ቀማሽ ነው። አቡነ ናትናኤል ትግራይ ላይ የተከናወነ ያለውን አፈሳና ጭቆና የተቃወሙ ብቸኛ ጳጳስ ናቸው። ብቸኛ ጳጳስ። አሁን ግን ከህወሓትና ከደጋፊዎቻቸው ትልቅ ጫና፣ ዛቻና ማስፈራሪያ እየደረሰባቸው ይገኛል። ስለዚህ መላው የትግራይ ህዝብና የኢትዮጵያ ህዝብ ከጎናቸው እንዲቆም ጠይቃለሁ። ነገር ግን የፌዴራል መንግስት ገብቶ ህዝቡን ያድን፣ የፌዴራል መንግስት ጣልቃ ይግባልን እያልን ያለ ነው። እነዚህ ሰዎች የሚምሩት የህብረተሰብ ክፍል የለም። ጳጳስ ኃይሉ፣ ቄስ ኃይሉ፣ ሼክ ኃይሉ፣ ህፃን ኃይሉ፣ እናት ኃይሉ ሁሉንም የማጥፋት ዘመቻ ነው የተያያዙት። ስለዚህ የፌዴራል መንግስት ሊደርስልን ይገባል። ጊዜ በተሰጣቸው ቁጥር አንድ በአንድ የትግራይን ህዝብ እየጨረሱት ነው። እስከ መቼ ነው ትዕግስቱ? እስከ መቼ ነው? እስከ መቼ ነው ጊዜ የሚሰጣቸው? እስከ መቼ ነው ዝም የሚባለው? የትግራይ ህዝብ፣ የትግራይ ወጣት የቻለውን ሁሉ እያደረገ ነው፣ ግን ድጋፍ ያስፈልገዋል። የፌዴራል መንግስት ስፔሻሊ የፌዴራል መንግስት ድጋፍ ያስፈልገዋል። ፌዴራል መንግስት ህዝብህን አድን፣ ድረስልን እያለ ነው። ሰላም ለትግራይ ህዝብ። ይመቻችሁ። ዲር መከላከያ፣ ምናልባት ጦር ሜዳ ላይ ካገኛችሁኝ ተገድጄ ስለሆነ ይላል የምትመለከቱት ጽሑፍ። ኢሞጂው ደግሞ የሐዘን። ይህንን ነገር እንደ ቀልድ እንመልከተው ወይስ ዝም ብለን አብረን ዝም እንበል? የትግራይ ወጣቶች ጦርነት እንዳንገሸግሻቸው እየገለጹ ይገኛሉ። በርካታ ተጽዕኖ ፈጣሪዎችም እያጠላ ያለውን የጦርነት ጥላ በመፍራት የትግራይ ወጣቶች እንዳይታፈሱ ድምፅ እየሆኑ ይገኛሉ። ታዲያ እስካሁን ድረስ ግን ይህ ነው የሚባል መፍትሄ አልተገኘም። ችግሩ አሁንም ቀጥሏል። በርካታ የትግራይ ክልል ወጣቶች በውስጥ መልእክት እየላኩ ይገኛሉ። እነዚህ ሁለት ሽማግሌዎች አንደኛው ልጅት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ነው። አንደኛው ደግሞ ዛሬ በግድ ቁልፍ ሰብሮ የገባ እኔ ነኝ ፕሬዝዳንት ባይ ገልገል አምባገነን ነው። ሁለቱ እድሜያቸው ከ70 ዓመት በላይ ይሆናል። እያቸው ምቾታቸው እኛ አረጀን፣ እኛ ወጣቶች ይኸው እኔማ በቃ እኔ ተመለጡ፣ ተጎሳቆልን። እነሱ በ10 ሺህ ወጣቶች አካለ ጎደሎ ያደረገ ጦርነት የመሩ፣ በ10 ሺህ ሴቶች የተደፈሩበት ጦርነት የመሩ፣ በ100 ሺህ የትግራይ ህዝብ ያለቀበት ጦርነት የመሩ ሰዎች አይመስሉም። ጭራሽ አይበርዳቸው፣ አይሞቃቸው። ጉዳያቸው ከስልጣናቸውና ከስልጣናቸው ብቻ ጋር ነው። ምን አይነት መዓት ውስጥ ነው የወደቅነው? ምን አይነት ጉድ ነው የገጠመና? አንዷ ምን አለች? በጣም ደስ የሚል ንግግር ባለፈው በትግርኛ ነው። የትግራይ ወጣት ሆይ
መታረቃቸው አይቀርም። ሲታረቁ እንድታጨበጭብ አንደኛው እጅህን እንዳታጣው ብላለች። ይኸውላችሁ የተፈጠረውን አይታችኋል። እሳት ላይ ማግደውን ሲያበቁ ድጋሚ ለዝርፊያ የሚያመቻቸውን ስልጣን ከማደላደል ውጪ ስለ ትግራይ ህዝብ ቅንጣት ታክል ሐሳብ እንደሌላቸው በተደጋጋሚ አሳይተውናል። እነዚህ ሰዎች ትግራይ ወጣት ጦርነት በቃ ማለት መቻል አለበት። ለነዚህ ሽማግሌዎች ስትል እጅና እግሬን ህይወቴን አጣለው የምትል ከሆነ ግን እናቴ ትሙት ከዚህ በኋላ ማንንም የሚያዝንላ አይኖር። እንደዚህ የሚያደርግ የትግራይ ወጣት አለ ብዬ አላስብም። ሁሉም አማራጭ ያጣ ነው። እዛ ያለው አማራጭ መፈለግ ነው። አማራጭ ወደለው መሄድ ነው እና ደብረ ጽንተት ደብረ ኪም ብለናል። ዛሬ ደግሞ በጄት ታጅቦ ነው በዓለ ሲመቱን ያካሂደዋሉ። ወደ ድጋሚ ወደዛ ስጋት ገብቷል የትግራይ ህዝብ። በጣም ያሳዝናል። እግዚአብሔር ማውጣጫውን ይስጠን። ሰላም ለትግራይ ህዝብ፣ ይመቻችሁ። እጅግ አሳዛኝ ነው። ይህ የምትመለከቱት ቪዲዮ በትግራይ ክልል ከተለያዩ ቦታዎች ለውጊያ የታፈሱ ወጣቶች ናቸው። በትግራይ ክልል በተለይም ካለፉት 2 ሳምንታት ጀምሮ በወጣቶች ላይ እየተፈጸመ ያለው እስርና ወታደራዊ አፈሳ አሳሳቢ መሆኑን ነዋሪዎች እየጠቆሙ ይገኛሉ። እነዚህ የምትመለከቷቸው ከገጠራማው ክፍል ከአንድ የወርቅ ማዕድን ቁፋሮ ማዕከል የታፈሱ ሲሆን ይህም ቪዲዮ ያጋራው ግለሰብ ለጠባቂዎቹ 4000 ብር ከፍሎ እንዳመለጠ ተናግሯል። እናንተ ስለ ጉዳዩ ምን ትላላችሁ? ተጨማሪ መረጃ ፎሎ ማድረጋችሁ እንዳረሱ። ወገኖቼ ናቸው። የግድ መወለድ አይጠበቅብኝም። የአካባቢ ተወላጅ መሆን አይጠበቅብኝም። ኢትዮጵያዊ ናቸው። አለቀ። ስነ ስርዓት አርጉ። ልጆች እያስገደዳችሁ የምትወስዱ ህፃናት ያለ እያፈናችሁ እየወሰዳችሁ ነው። ትግራይ ላይ ያለውን ነገር እቃወማለሁ እያልኩ ነው። እናንተ ልጆች ከሀገር አስወጥታችሁ የህዝብ ልጅን ለማስጨረስ የምታረጉትን ነገር አቁሙ። የትግራይ ህዝብ አሁን የሚፈልገው ልማት ነው፣ እድገት ነው። ልጆቹ ማስተማር ነው የሚፈልገው፣ ሰላም ነው የሚፈልገው። እንዴ ተከበሩና ቁጭ ብሉ ተባላችሁ። ክብር የማይወድላችሁ ክብር አልፈለጋችሁ እንዲያረጃችሁ ፈጃችሁ። እንኳን አይደለም የትግራይ ህዝብ እኔ ራሱ ሰለቻችሁ። የእናንተ ስለእናንተ ወሬ መስማት ስለእናንተ በምንም አይነት በዜናም በምንም መስማት ሰለቻችሁ። በቃ ሰለቻችሁ። እንዴ 30 ዓመት አይበቃችሁም እንዴ? እንዴ ምንድን ነው የፈለጋችሁት? አላማችሁ ምንድን ነው? እናንተ እኮ አሁን ሰው ማስታረቂያ ጊዜያችሁ ነው። ብትችሉ እኮ ገዳም መግቢያችሁ ጊዜ ነው። እንዴ እኛ ካልመራን እኛ ካልሆነ አይቻልም እያልኩ ነው። አትመራን። በዚህ ሰዓት በመቀሌ አነጋጋሪ መረጃ ተሰምቷል። በአንድ በኩል ለተዋጊዎች መሬት የተከፋፈለ ነው፣ በሌላ በኩል ደግሞ እናቶች በስጋት እያለቀሱ ይገኛሉ። የመቀሌ ከተማ አስተዳደር የቀድሞ ተዋጊዎችና የሰማዕታት ቤተሰቦችን በኢኮኖሚ መልሶ ለማቋቋም 150 ሄክታር መሬት ማዘጋጀቱን በይፋ አስታውቋል። ከዚህም በላይ 11000 ተዋጊዎችን ተጠቃሚ የሚያደርግ ትልቅ የገበያ ማዕከል ግንባታም በጨረታ ተላልፈዋል። ነገር ግን ይሄ የመሬት ድልድል ባለበት ወቅት ላይ እናቶች ጦርነት አንፈልግም በቃን በማለት ለመላው የኢትዮጵያ ሕዝብ የድረሱልን ጥሪ እያቀረቡ ይገኛሉ። እናቶቹ እንደሚሉት የትኛውም የፖለቲካ ልዩነት በውይይት ብቻ ይፈታ፣ ዳግም ወደ ጦርነት መግባትና ልጆቻችንን መገበር አንፈልግም ብለዋል። የጦርነት ስጋቱ ክልሉን እያነጋገረ ይገኛል። በአንድ በኩል መልሶ ለማቋቋም፣ በሌላ በኩል ደግሞ ዳግም የጦርነት ስጋት። እናንተስ የትግራይ እናቶችን ስላቀረቡት የሰላም ጥሪ ምን ትላላችሁ? ጦርነት በዘላቂነት ለመፍታት ምን መደረግ አለበት? በኮመንት ላይ እንወያይ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። አሁንስ ትግራይ ላይ ምናምን እዛ የምትሰራውን ይሄ የፈለከውን ገንዘብ ይሄ የተሞዳሞድክም እያታለልክም እየፈለከውን ያረክ ገንዘብ ሰብስብ። በትግራይና በትግራይ ፖለቲካ ግን እንዳትገባ። በትግራይ ህዝብ ጉዳይ ያ ሁላ ትግራይ ላይ መከራ ሲደርስ ቪዲዮ ሰርታ አታውቅም። በትግራይ ጉዳይ አውርተህ ተናግረህ አንተም ኮልኮሌዎች አላችሁ እዚህ የትግራይ ተወላጅ ነን የምትሉ ቲክቶክ ላይ እኛ ጦርነት አንፈልግም። ልክ አዝኢፍ ትግራይ ጦርነት እፈልጋለሁ እንዳለች። ትግራይ ተፈናቃይ ይመለስ፣ ግዛታችን ይመለስ፣ ህዝባችን ይመለስ፣ አስተዳደራችን ይመለስ። ባጀት አትከልክሉ። ሰላም ነው የጠየቁት።
እኔ የትግራይን ጉዳይ ተከታትያለሁ። እንደ ትግራይ የለመነ የለም። ይህ መሀል ከተማ ከብትና የበሬና የከብቶች ጭራ ይዞ ስልጣን የያዘው ሰው ግን እንኳን ሰላም ፈልጋር በምንም ብትለው የሚግባባ ሰው አይደለም። እናንተ አሁን በእውነት ማን ነው ድፍረት ሞራል ድፍረት ያለው ትግራይን ለመውቀስ የትግራይ ፖለቲከኞችን ለመውቀስ? ጸጥ በሉ። ምንም አታውቁም ደንቆሮች። የብልጽግናን እናስደስታለን አዲስ አበባ ስለተቀመጥን ፌቨር እናገኛለን ብላችሁ ከሆነ ይነዋት በአቅማችሁና በልካችሁ እንነግራችኋለን። ጸጥ በሉ ወንጀለኞች። እውነት መናገር ካለባችሁ ሕጸጽ ላይ ሰው ተራብ እንኳን ተብሎ ገንዘብ መሰብሰብ እንዳይሰበሰብ የከለከለ ስርዓት፣ አራጅ ስርዓት መንግስት ነው 4 ኪሎ ያለ። ማነህ ደፋር ናውጣና የትግራይ ተወላጅ ነኝ የምትል እስቲ ቪዲዮውን ከፍተህ እና ከኔ ጋር ፊት ለፊት አውራ። ማንህም ሞራል ለማትመጣም ከኔ ጋር አታወራ። ማንም ለትግራይ አወራችሁ ተናገራችሁ ተብሎ ዛሬ ኢትዮጵያ እኔ መግባት አልችልም። እነ አዶናይ ቢዝነስ ሰራላችሁ ከኔ በላይ ስለ ትግራይ መናገር ትችላለ። አዶናይ ሌሎቻችሁም ኮልኮሌ እዚህ ቲክቶክ ላይ ያላችሁ ትችላላችሁ። ብዙዎቻችሁ እኮ የምትሞዳሞዱት ኢትዮጵያ ገብቶ ለመውጣት ቤት ስላላችሁ ቤታችሁ እንዳይወሰድ አረ እውነት ለመናገር ነው። ለእኔ የትግራይ ህዝብ ህይወት ይበልጣል። እኔ አብይ አህመድ ቤት ወሰደ፣ ገንዘብ ወሰደ፣ አሁን ያለኝንም ውሰደ፣ ለእኔ ቫሊው ክብር ያለው የትግራይ ህዝብ ነው። አለቀ። 4 ነጥብ። መወለድ ቋንቋ ትግራይ ተወልደናል አለ። የእናንተ ትግራይ መወለድ አየናችሁ እኮ። አሽቃባጭ፣ አሸርጋጭ። እኔ በአፍንጬ ጥንቅር ብሎ ለምኜ እበላለሁ። ህዝቤን ሸጬ እነዚህ ጉግማንጉግ አራጅ ስርዓት ጋር ተለጥፌ በልቼ ከማድር እውነቴን ነው አፈር ልብላ። ለትግራይ ህዝብ ለህዝብ ቆሜ አፈር ብበላ ይሻለኛል እንጀራ ከምበላ። ሆዴ በፊቴ እንጂ በጀርባ አይደለም ያለው። ትግራይ የደረሰ ግፍ የደረሰ በደል የትም